ደርሰውልሻል፣ ትልልቆች ሆነውልሻል። አንቺ ጎበዝ ጀግና እናት ነሽ። ግን አንቺስ መቼ ልታርፊ ነው? አቡዬ በጣም 3 ዓመት እቅድ አቅጃለሁ አቡዬ። አሁን ከዚህ በኋላ ማለት ነው ከዚህ ጥር 1 ጀምሬ እቅድ አቅጃለሁ። ልትገቢ አቅጃለሁ። ጥር 1 ጀምሬ ለ3 ዓመት እዚህ ሀገር ልሰራ አቅጃለሁ። ለ3 ዓመት ከዚህ በኋላ ማለት ነው። ከ3 ዓመት በኋላ ምንም ይሁን ምንም አልሰራም። ይፈለግ ይሁን አንደኛ ልጄ ነው። ለእናንተ አሁን 42 ዓመትሽ ነው እድሜሽን ሳሰላው ከወለድሽበት ጊዜ ጀምሮ የ27 ዓመት ወጣት አድርሰሽ ጎበዝ ጀግና እናት ነሽ። ስለዚህ በ45 ዓመትሽ ትገቢያለሽ ከ3 ዓመት በኋላ። አዎ ገባለሁ። ደክሞኛል። እግሬም እያመመኝ ነው። በቃ ሰዎቹ በጣም ይወዱኛል። እዚህ ያለሁበት በጣም እመቻቸዋለሁ። ልጆቻቸው 2 መንት እያሉ በጣም ነው የሚወዱኝ እና ምንም እንትን የሚሉ አይደሉም። ያው እወጣለሁም እረፍትም አለኝ። ከ12 ሰዓት በኋላ ከ11 ሰዓት በኋላ ስራ አልሰራም። ያው ተነጋግረን ነው ከሴትዮዋ ጋር ከዚህ ማታ አልሰራልሽም ብዬ መብቴን አስከብሬ ከዛ በኋላ ቁጭ እላለሁ። እንደዚህ እናንተና አንቺ ስታወሪ አዳምጣለሁ እና እንደዚህ ጋር ገብቼ አንቺ የምትሰጫቸው ትምህርቶች ሁሉንም እሰማለሁ። ከአንቺ ወስጄ እንኳን ብዙ ሰው መክራቸዋለሁ። አቢባ ጋር ሂዱና ይንስሙ እያልኩ ለምንድነው ብዙ ነገር ከአንቺ እዚህ የተማርኩት ነገር አለ። እኔ ባለፈው ያቺን አስወረድኩ ሲሉ አለቅስ ነበር። ለምንድን ነው የሚወርደው ልጅ ብዬ። እኔ ግን እግዚአብሔርን አመሰገንኩት። እንኳን ልጄን አላስወረድኩ። ይሄው ዛሬ 2 ጀግና ልጆች ወልደ በመከራም ቢሆን መከራም እኔም ባይደላኝም ዛሬ እነዚህ ልጆች ማሳደግ መታደል ነው አይደል? እነዚህ ልጆች ማድረስ ትዳር አይመቻችሁ፣ ካልተመቻችሁ አልተመቻችሁም ነው በቃ። ልጃችሁ እንዳትጥሉ፣ ልጆቻችሁ አትበትኑ፣ ለእህትም አትስጡ። መመክራችሁ ምክር ይሄ ነው። ለማንም አትስጡ። ለልጆቻችሁ ስትሉ ጥቆሩላቸው። አሁን እኔ ከፍ ብሎልኛል አይደል? አዎ ያን የከፈልኩት ዋጋ ዛሬ እያለቀሱ ነው ልጆቼ። ይሄኛው ልጄ ትንሹም እናቴ አንቺን እኔ ነኝ የማሳርፍሽ። አሁን ዱባይ ባለፈው ተበልተን የሆነ ሰው በልቶን እንደገና ደግሞ በአዲስ ነው በዚህኛው ደግሞ ሲያ ፋሽን አቡ ታቀኛለች አለኝ። ሲያ ፋሽን አቡ ታቀኛለች አለኝ። ሲያ ፋሽን ልብስ ነጋዴው እሱ ቪዛ ይሰራል እንዴ? አዎ እሱ አቡ ታቀኛለች። ልብስ እንደሚሸጥ ይሰራል። አሁን ይሰራል፣ እንደዚህ ይሰራለው አለ። ከዛ አቡም ታቀኛለች አለ። እሺ አልኩት እኔ በእምነት በቃ አሰራለት ብየዋለሁ። እግዚአብሔር አሁን አርፋለሁ አቡዬ። ለምንድን ነው እኔ አሁን ለእህቶች የምሰጣችሁ ምክር ምንድን ነው? ባይሆን ባልሆነ ነገር ውስጥ መጀመሪያ እኔ አሁን ያን የሚሰበስበኝ ስለሌለ ቀድመሽ ከፍለሽ መተሽ እዚህ ቤት እንዳታለቅሺ። ፕሮሰሱ ሲያልቅልሽ ቀድመሽ እንዳትከፍይ። አላለቅስም። አልቅሻለሁ። 250 ተበልቼ አልቅሻለሁ። ሌላው 250 ሺህ እንዳትበይ። ልጅሽ እግሩ ዱባይ ሳይረግጥ ምንም አይነት ክፍያ እንዳትፈጽሚ በኋላ እንዳታለቅሽ። እሺ እማዬ። እና ሁላችሁም የምመክራችሁ ባልም ያገባችሁም ያላገባችሁም ተጠንቀቁ። ያላገባችሁ ተጠንቀቁ። የምትገቡበት ቦታ መጀመሪያ በደንብ አይታችሁ ወዩ። ያገባችሁ ደግሞ ቅድሚያ እራሳችሁን አሳልፋችሁ ለወንድ አትስጡ። በቃ ቅድሚያ ለወንድ አሳልፋችሁ አትስጡ። አርግዛችሁ ደግሞ ልጃችሁን አታስወጡ። በቃ መከራም አይታችሁ አሳድጉ። እግዚአብሔር በጣም ያዝንብናል። በቃ ስለዚህ ልጅ አውጥቶ መጣል ማለት አስቡ። ለሚቀጣይ ፍሬ ስጠኝ ብንለው ይሰጠናል? እግዚአብሔር አይሰጠንም። ስለዚህ ተጠንቀቁ፣ ለሌሎችም ሸክም እንዳንሆን። እኔ ለምንድን ነው አፈር ዲሜ የበላሁት? ስንዴ ታውቂያለሽ አቡዬ? ስንዴ ሼት አይተሽ ታውቂያለሽ? የስንዴ የሚዘራ ሼት አይተሽ ታውቂያለሽ? እኔ ወልጄ ሴት ልጄ የስንዴ እሸት በሳት ጠብሼ በልቻለሁ። ምበላው አጥቼ አራስ አትሞትም። በቃ አትሞትም። አልሞትኩም። ችግር አልገደለኝም። ጊዜ ሲደርስ ነው የምሞተው። ችግር ያጠነክራል። አልፎ ሲወራ ደግሞ ደስ ይላል። በሰዓቱ አንቺ ብቻ ነሽ የምታውቂው ያንን ያሳለፍሽ መከራ። ግን አልፎ ሲወራ ደስ ይላል። ግን ችግር ያልገደለ ችግር ያጠነክራል። ስላልገደለሽ አጠነከረሽ ችግሩ። ካልገደለሽ ካልሞች ትጠነክሪያለሽ። ሌላ ምን አማራጭ አለ? ስንዴ አራስ ስንዴ ትበላለች፣ የስንዴ ሼት ትበላለች። አራስ አስቡት እንግዲህ እስኪ
የሆነ ሰው እርቦኛል የሆነ ደረቅ ነገር በላው ልትሉ ትችላላችሁ። የስንዴ እሸት አራስ ትበላለች አትበላ? በ3 ቀን የስንዴ እሸት ጠብሼ በላው። ለምን? ለነፍሴ እንዳልሞት። ያ ምንድነው? ጥንካሬ። እግዚአብሔር የዕለታችሁ ዕለት እንጂ አትሞቱም። ከሌ በምን ሞተ ከሌ በምን ሞተች አይደለም። እግዚአብሔር የፈቀደላችሁ ቀን ነው የምትሄዱት። ግን ለልጆቻችሁ ዋጋ ክፈሉ፣ ለልጆቻችሁ በርቱ። ልጆቻችሁ ለሰው አትስጡ፣ አደራችሁ። በየትኛውም በኩል መጣ፣ በየትኛውም በኩል ልጃችሁ አመጣችሁት፣ ለሰው አትስጡ። እኔ ይህን ነው የምነግራችሁ። አቡዬ ብዙ ጊዜ እዚህ ጋር ስታለቅስ አያታለሁ። የሰው ሰጥታችሁ ውጭ ሀገር አሁን አለፈለት ከአንዱ ተጠጋ ተብሎ ይሄ ጥቅም ፍለጋ ነው ያን ልጅ የምንፈልገው። መጀመሪያ ለምን እሰጠዋለሁ? በቃ ስለዚህ ያንን ልጁ እዛ ሀገር ስለተወሰደ እዛ ሀገር ስላለፈለት አሁን እኔን እንዲያድሰኝ ነው ያን ልጅ የምፈልገው። እኔ ይሄን ነው እንዲህ ብዬ ነው የማስበው። በዛ ሰዓት እኔ የሚሰጥበት ሰዓት ነበር። እንደውም ባይገርማችሁ እንዴ የሚሰጥበት ሰዓት ነበር። አቡዬን የወለድኩበት ሰዓት ያኔ እኮ እንዳለ የውጭ መጥቶ የሚያፍሱ አልሰጥም። ልጄ ደሜን ሰጥቼው ነገ በኬት አገኘዋለሁ። አሁን ሲያልፍለት ልጄን ከለያያችሁ አቡዬ አስተዋውቂልኝ። አቡዬ ለምን መጀመሪያ ለምን አስተዋውቅ? መጀመሪያ ቄጥ መሰብሰብ ነው። ካልተሰበሰበ በኋላ ደግሞ ልጅሽን አሳልፈሽ ለሰው አለመስጠት። በቃ ልጅሽን መያዝ እንዴ ገቢለት ሰራተኝነት ምን ክብርሽን ይቀንሳል? ያንቺን ነፍስ ለማደስ ሌላ ባል ልታገቢ። እኔ ለልጄ ብዬ ለልጄ አያችሁ፣ እንደውም ወንድም ጨመርኩለት። ልጄ አባት ሆነው እንዴ እንደገና አንቺ ልጅሽን ለሰው ሰጥተሽ ለውጭ ሀገር ሰጥተሽ ከፍ ሲል ሲያድግ ልጄን ፈልጉልኝ ታይቶ ነበር ልጄን እኔ ይሄ ጥቅም ፍለጋ ነው። ያ ልጅ ደህና ቦታ ስለተቀመጠ እንዲፈልጌ ነው። ይሄ አልፈልግም። እኔ እንጃ እኔ ከብደኛል። ጀግና እናት ነሽ። መጀመሪያ ቂጥ መሰብሰብ አለች። ይቅር ይበልኝ ለሚዲያ የማይመጥን ቃል እና ትዕግስት በጣም ነው የምናመሰግነው። ባሌ አወላለድ የምንወልድ ሰዎች በጣም እንጠንቀቅ። እውነቴን ነው የምላችሁ፣ እንጠንቀቅ። መጀመሪያ ከመሆኑ በፊት እንጠንቀቅ። በቃ የሚሆነን አውቀን የምንወድቅበት እንውደቅ። ካልሆነ ደግሞ ሰው ቤት ሰርተሽ እበት አውጪለት። ምን ችግር አለበት እንዴ? ለአንቺ ነው እንዴ? ለህይወትሽ ልታድሽ ያለ እበት አውጪለት። ልጅሽ ነገ ጠዋሪ ይሆንሻል። እኔ ዛሬ እዚህ ቢሮት ልሙት ትዕግስት ሞተች። አዎ ምን አላት? እረ ልጆች አሏት። በቃ አያችሁ ልጆች አላት እባላለሁ። እና ዋጋ ክፈሉ ለልጆቻችሁ እላችኋለሁ። ልጆቻችሁ አታውጡ። ከማህፀናችሁ አውጥታችሁ ለሽንት ቤት አትጣሉ። እግዚአብሔር የሰጣችሁ በረከት ነው። ያ ከመሆኑ በፊት መጠንቀቅ፣ ከሆነ በኋላ ደግሞ አሳድጊው። ወሬ ሳምንት ነው በቃ። ከዛ በኋላ ልጅሽን አፈር በልተሽ ሰው ቤት ሰርተሽ አሳድጊ። ነገ ጠዋሪሽ ይሆናል። ልጅሽ ምን እንደሚሆን አታውቂ። ስለዚህ በጣም ተጠንቀቁ ነው የምላችሁ። እንዲህ ቲክቶክ ዓለም ሲታይ እንደው አይን ጨፍኖ ልጥፋ ያስብላልና ምኑንም ይሄንን ሳይሆን የምንከተለው በእውነት የምትይዙት አሁን ጊዜው ቴክኖሎጂ ነው። አሁን ጊዜው ጥሩ ጊዜ፣ የኛ ጊዜ ጨለማ፣ ስልክም የለም እኮ የኛ ጊዜ። አሁን ሁለት ተች አይ የዛን ጊዜ አለው የሚባልበትም የለም እኮ። ተጠንቀቁና ራሳችሁ የሚሆናችሁ የጊዜያዊያችን ለጊዜያዊያችን የምንወድቅበት ሳይሆን እስከ መጨረሻ የምንዘልቅበት አይተን እንግባ። ለልጆች ጠራ እንሆን፣ ለራሳችንም ጠራ እንሆን። በመልካም ልጆቻችን እናሳድግ። አቡዬ ተባረኪልኝ የኔ እናት፣ በጣም እናመሰግናለን። ልጆችሽ በእጅሽ ይደጉ። አሜን። እግዚአብሔር በሰላም ይፍታሽ። እኔ ሴት ነች ወንድ ነው ሲባል እዚህ ጋ ነኝ፣ ኬክ ስትቆርጭ እዚህ ጋ ነኝ። የትም አልሄድም፣ ከስርሽ ነው የምንደፋደፈው። አመሰግናለሁ። እና አቡዬ በሰላም የሀገሩ አምላክ የሚስኪን አምላክ የሀገሩ አምላክ እግዚአብሔር በሰላም ይፍታሽ። እንዲህ ደጀን ስለሆንሽ ለህዝቡ ደጀን ስለሆንሽ ለእኛ ደግሞ ለመዳም ቅመም ህይወትሽ አሳልፈሽ ስለሰጠሽን በረከት ቤትሽ ይግባ። ይሄ ልጅ ሲመጣ የሰማዩ በረከት ይዞ ይምጣ። ጸጋ ይብዛልሽ። ሰው ይውደድሽ፣ ከዚህ በላይ ሰው ይውደድሽ። ጤንነት ይስጥሽ። ባልሽ ይባርክልሽ።
አይምሮ ይባረክ፣ ልጆችሽ ይባረኩ፣ ሺ ይሁኑልሽ። ከላይ ከላይ ደርቢበት። አሁንም በእውነት ማታ ከላይ ከላይ ደርቢበት ሲልሽ ከስር እየሰማሁ ነበር እዚህ ቁጭ ብዬ። ከላይ ከላይ ደርቢበት። ክፉ አይንካሽ፣ ክፉ አይንካሽ። በእውነት የተወረወረ እንቅፋት አይንካሽ። እግዚአብሔር ይሸፍንሽ፣ ይጋርድሽ። ሺህ አላፍት መላኮች በዙሪያሽ ያጥርልሽ። ቤትሽ ይባርክ። ባልሽን በሰላም ወጥቶ በሰላም ይግባልሽ። አንቺም ልጆችሽም ከብረሽ የኢትዮጵያ አምላክ ጤና ይስጥሽ። እውነት የትውልዱ የሚስኪኑ ይሄ በልዋንቸር አንዴ አዋሳ አንዴ መቀሌ አንዴ ጦስ የዞርሽበት የአንቺ ደግሞ ልጆች ይባረኩ። ተባረኪ። ልጆችሽ ደግሞ እንደ አንቺ ሚስኪን የሚያነሱ ያርግልሽ። ተባረኪ። ውድድ ነው ማረግሽ አቢባዬ። ለስንት ዓመት ነው የምከታተልሽ? ስንት ዓመት ከስርሽ ነው የምቀመጠውና ተባረኪልኝ። እስቆይ ጊፍት ልስጥሽ፣ በዛኛው ጂኤስ በሚለው ጊፍት ልስጥሽ። ችግር የለም ማየ ምርቃት አለኝ እኮ እኔ እኮ በሁለት ተከታታይ ሁሉ ምርቃት ሰጥተኝ እንደገና ጊፍት። ችግር የለም እንዴ ምን ምርቃት ነው? አንቺ ደግሞ በዚህኛው ልስጥሽ፣ በዛኛው በጂኤስ ልምጣና ልስጥሽ። አካውንት ነው ያለሽ? አዎ ትልቁ ይሄኛው ትልቁ ነው። ያ ትዕግስት ይላል፣ ይሄ ደግሞ ጂኤች ይላል። ኧረ እዚሁ እኮ ነው ሁለቱም ይንደፋደፋል። አንቺ ጋር ይሄ ነው እኮ ትዕግስት የሚለው። ይሄኛው አካውንትሽ ትዕግስት ነው የሚለው። ሰጥሽ እንትን እላለሁ። አመሰግናለሁ በጣም እድሜና ጤና ይስጥሽ ትዕግስትዬ። እኔ መልካም ፈጣሪ እኔ የኛ ጠበቃ የማዳሞች እውነት ፈጣሪ በሰላም ከልጆች ጋር ይቀላቅልሽ። ሀሳብሽ ሞልቶ በ3 ዓመት ውስጥ ህልምሽ ተሳክቶ ሀገርሽ ገብተሽ እርፍ ብለሽ ከልጆች ጋር የምትኖሪ ያርግሽ። የኔ ውድ አንቺ መልካም ነሽ። መልካም ሰው መልካም ነው እና ተማሩ። ይሄው የኔ ታሪክ የ30 ዓመት መቼ ላቡ ልንገራት ስል ብቻ መቼም ስጽፈው ሽው ይላል፣ ስጽፍ ሽው ይላል፣ ስጽፍ ሽው ይላል። ኦኬ ኔትወርክ ይቆይ። አመሰግናለሁ በጣም የኔ እናት የኔ መልካም ሰው። ቆይ ኔትወርክ የለውም ያኛው ይምጣልኝ። ቆይ ገባሁ። ኔትወርክ ዩኖ ኔትወርክ አያስፈልግም እኮ ትዕግስት የኔ እናት በእውነት አለው። እሺ አለው። ምን አያስፈልግም? ያስፈልግሻል። አንቺ ያለኝ አይኔን ብሰጥሽ ያስፈልግሻል። የኔ እናት የኔ መልካም ሰው እና ይሄ ነው የኔ ታሪክ። አያችሁት? ቆይ ኔትወርክ እንትን እያለኝ ነው። ይሄ ነው የኔ ታሪክ 30 ዓመት ይኸው ደም ተፍቼ ልጆቼን ሰው ለማኝ ሳይሆን ተከብሮ እንዲኖሩልኝ እንዲማሩልኝ ለሰው ሳልሰጥ አሁን ቀለባቸው በሰዓት እያስፈጨው በሰዓት ትምህርት ቤታቸው ይሄው እኔ አፈር ብሆን እነዚህ ልጆች ይሸከሙኛል ነገ። እሺ እንደዛ ነው ማሰብ ያለ። ልጆቻችሁ መስዋዕት ሁኑ ለልጆቻችሁ። እሺ አደራ ወልዳችሁ ለሰው አትስጡ። እኔ ይሄ ነው የምላችሁ። ለእህትሽም አትስጪ። የኖረው ሰው ደግሞ ሲነግራችሁ ታምናላችሁ ብዬ አስባለሁ። እኔ ልጆቼን ኢትዮጵያ ልኬ ቤተሰብ ጋር ባሳድግ ገንዘብ እንይዝ ነበር። እኔና ባሌ ልጅ አረብ ሀገር ላይ ማሳደግ ማንንም የሚያሳድግ ሰው ጠይቁ፣ በጣም ብዙ ገንዘብ ይፈጃል። ኢትዮጵያ ውስጥ ብናስተምር በትንሽ ብር እናስተምራለን። የዚህ ሀገር ትምህርት ቤት ውድ ነው፣ እዚህ ኑሮ ውድ ነው። እኔና ባሌ ብቻችንን ብንኖር አንዲት ትንሽዬ ክፍል ተከራይተን በ1500 ሪያል ምናምን እንደዚህ አፓርትመንት ባለ 3 መኝታ ቤት አፓርትመንት መከራየት አይጠበቅብንም። አንድ ትንሽዬ ክፍል ተከራይተን ድሮ ቦይ ፍሬንድ እና ገርል ፍሬንድ እያለን እና እሱ አብረን እንኖር እንደነበረው በ1500 ሪያል ቤት ተከራይተን እንኖር ነበረ። ገንዘባችንን ሴቭ እናደርግ ነበር። ግን ልጆቻችንን ሀገር ልከን እኛ ገንዘብ ሴቭ ከምናደርግ ለልጆቻችን ሚሞሪ እንተውላቸው። ድንገት ብንሞት እንኳን እኛ እነሱ ጭንቅላታቸው ስር ከኛ ጋር ያሳለፉት ጊዜ ሚሞሪ ለልጆቻችን ማስታወሻ ጭንቅላታቸው ስር
ልጅነታቸው ከእናትና ከአባታቸው ጋር ያሳለፉትን ነገር ብቻ ትዝታ ጥለንላቸው ለማለት ነው ለልጆቻችን። እና በቻላችሁት መጠን ልጆቻችሁን እራሳችሁ ለማሳደግ ሞክሩ ከቻላችሁ። ካልቻላችሁ እንግዲህ ምን ይደረጋል? ሁሉም ያቅሙን ነው። እና ትዕግስት በጣም እናመሰግናለን። ታሪክሽ እጅግ በጣም አስተማሪ ነበረ። እናመሰግናለን። ኑሪልን እህታችን። ለእነሱ እናታቸው ለምን ሄደ? ለምን እኔ በ6 ዓመት ነው የምትበልጠኝ። 42 ዓመቷ ነው፣ እኔ 36 ነኝ። በ6 ዓመት ነው የምትበልጠኝ። አታደርሰኝም በ6 ዓመቷ ነኝ። ለእኔ እህቴ ነው የምትሆነው፣ ለእናንተ ደግሞ እናታችሁ ነው የምትሆነው። ስለዚህ ትዕግስትዬ እህቴ በጣም እናመሰግናለን። እሺ በቃ አሁን እንትን ወጣልኝ ወደ ውጭ ወደ በረንዳ ወጥቼ ነው። ቆይ ወጣልኝ ወደ ውጭ ወደ በረንዳ ወጥቼ ነው። እንትን ልስጥሽ ትልቁ ነገር በጣም አመሰግናለሁ። ይኸው ደርሶኛል። ትልቅ ጊፍት መኒጋን ሰጠሽኛል። አንቺ ነሽ አይደለ? ተባረኪልኝ። እድሜና ጤና ይስጥሽ። እኔ ነኝ። ኔትወርክ እምቢ ብሎኝ በረንዳ ወጣሁኝ። ኔትወርክ ላስገባ፣ ያኛው ኔትወርክ በጣም ይታገለኛል። በጣም ነው የማመሰግነው። እድሜና ጤና ይስጥልኝ። ፈጣሪ የኔ ውድ ያንስብሻል። እሺ አሁን ታውቂኛለሽ። በቃ እዚህ ስንደፋደፍ ታውቂኛለሽ። በቃ እሺ፣ ተባረኪልኝ የኔ እናት። ሁላችሁም እዚህ የተቀመጣችሁ ከአቡዬ ጎን የተቀመጣችሁ መኒጋኑን ኬት አምጥተሽ ነው? ሰው ቤት ገዝት ገብተሽ ተሰጥቶሽ ነው? ኬት አምጥተሽ ነው? አለች እንትን ፎሎ የሚሰሩበት ምግብ አለው። ባለፈው የሆነ ጊፍት እንትን ያለች ነበር፣ እንትን ጌም ተጫውታ እኛም ሰጠናት፣ ገዝተን ሰጠናት። አሳዘናችኝ እና ከዛ እሷ ደግሞ መለሰችልን። እያንዳንዳችን ትሰጠናለች። ዝም ብሎ እኮ አልሰጥም እኔ በቁም ነገር ነው። ዝም ብሎ አልሰጣቸውም እንዴ። አይ ገዝተሽ አትግዢ። ተሰጥቶሽ ከሆነ ችግር አልገዛም። ተሰጥቶኝ ነው ይሰጠኛልም። በዛን ጊዜ ገዝቼ ነበር፣ የተረፈኝ ነበረኝ። ዝም ብዬ አላባከንኩትም፣ ቁጭ አረኩት። እሺ ይሄ መኒጋን ለኔ እጅ ከአንበሳ ከዩኒቨርስ በላይ ነው። እሺ ከልቤ ነው። በጣም ነው የማመሰግነው። ፈጣሪ ጂኤች ይላል። እሺ ያኛው ይችኛው አካውንቴ ጂኤች ይላል። ትግስት ጂኤች ትግስት ነው የሚለው። ችግር የለውም። እድሜና ጤና ይስጥልኝ የኔ እናት። አቡዬ አንቺ በጣም ሰው ነሽ፣ ጥሩ ሰው ነሽ። ወይ ትልስ ይኸው እሺ እንድታዩ ነው። በቃ እንዳያልቅብሽ በእናትሽ፣ ለሌላ ቀን ይቀመጥልኝ። አየሁት። ይኸው ጂኤችጂጂ ነው አየሁት። እሺ እና ተባረክ። ያመሰግናለሁ አቡዬ የኔ እናት፣ እወድሻለሁ፣ አብያችኋለሁ። ከእሷ ጎኔ ቆማችሁም እዚህ ቁጭ የምትሉም ተባረኩ፣ ሁላችሁም ተባረኩ። አቡዬ አሁንም በእውነት ተባረክ፣ እወድሻለሁ። እሺ ቻው። በቃ ፈጣሪ ይደልሽ። በጣም አመሰግናለሁ። አሜን አሜን። የኔ ወድ ተባረክልኝ። ፍቅሯን ለመግለጽ ያህል ነው እንጂ የተቀበልኳት አያስፈልግም ነበር። ግን አያስፈልግም እያልኩ ደግሞ ከዚህ በላይ ድረቅ ካልኩ ላይክ ንቅያት ይመስላታል ብዬ ነው። እሺ ጋይስ፣ አስተማሪ ታሪክ አለኝ። ቲጂዬ እናት ክበሪልኝ እህቴ። አስተማሪ ታሪክ አለኝ ብላችሁ ጻፉ። በጣም ብዙ መከራ አይታለች። ግን እኔ መጨረሻ ላይ እስቲል አረብ ሀገር መሆኗ በ42 ዓመቷ አንጀቴን በልታኛለች። ፈጣሪ በ3 ዓመት ውስጥ እንደ እቅዷ እንደ ህልሟ ያሳካላትና በ45 ዓመቷ ሀገሯ ገብታ ልጆቿን ሰብስባ ለመኖር ያብቃት። ወንዱን ኢማራት ከወሰደችው ዱባይ ሴቷ ናት የምትቀራት። እሷና ሴቷ ወንዱ ያኛው ወንድ አግብቷል። እሷን ሴቷ ትንሹ ወንዱ አንድ ላይ አብረው ለመኖር ያብቃቸው። ፈጣሪ በጊዜ ከልጆቿ ጋር ይሰብስባት። የኔ እናት ያልታሰበ ሲሳይ ይድረሳትና ወይ የሰክሰስ ትኬት ይውጣላትና ቤት ይድረሳትና በጊዜ ትግባ። 3 ዓመቱንም ሳትጠብቅ ፈጣሪ ምን ይሳነዋል? ሰላም ቴል ሄር ቱ ዱ ፍሮም ሰላም ነው ያ በት ሐራም አይ ዶንት ኖ። እንደዚህማ ይሄ ክፋት ነው የሚሆንብኛ። ሰላም ውዴ፣ አንዴ እናት ጋላክሲ ሰያፋሽን ከዚህ በፊት ምንም አይነት